በብዙ ድካምና ውጣ ውረድ ውስጥ ተተኪ ስፖርተኞችን ለማፍራት በሚጥሩት በኢንስትራክተር ኡርጌሳ የሚሰለጥኑትን ታዳጊ ሕፃናት በመመልከትና በመመልመል አሳልፏል። በመልመላው ወቅትም ሀገሪቱ ውስጥ ባለው የሶሻል ሚዲያ ፕላትፎርም ላይ ዝናንና ተጽዕኖ ፈጣሪነትን ያገኙት ብሩክ አለማየሁ ወይንም ብሩክ አሌክስ፣ ሚኪያስ ተስፋዬ ወይንም ማይኮ ጄጄ እና ታዳጊው ዝነኛው ቲክቶከር ኮምፒውተር ሃይስኩል ሜዳ ድረስ በመሄድ ሕፃናት ተጫዋቾችን አበረታተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁልኝ? እንዴት ዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ልጃችን እንግዲህ ብሩኬ የቅመሜ ንጉስ የሌለበት ቦታ የለም። እንግዲህ ዛሬ ደግሞ ይህን ቲክቶክ ዘወር ስላግኝቼው እና የእግር ኳስ ተጫዋቾችን ምናምን ያገሩ ልጆች እያበረታታ ነው። ሚኪ ኮምፒውተር ምናምን አሉ። ይሄ ደግሞ የምታዩት ስፖርተኛ ኳስ ተጫዋች ነው፣ ጎበዝ ኳስ ተጫዋች ነው አሉ። ባለፈው ራሱ ኢንስታግራም እንደዚህ እየተጫወተ ምናምን ፖስት አድርጎ ነበርና ብሩኬም ላይክ አድርጎለት ምናምን ሜንሽን ምናምን አድርጎት ነበረ ማለት ነው። እና ወዶቼ እንግዲህ የሀገራቸው ልጆች በዚህ መንገድ እየተዘዋወሩ ምናምን በማሳደግ ላይ ናቸው። በጎ ስራቸውን በዛው ልክ ምናምን ማሻአላ መረዳዳታቸው ምናምን በጣም ደስ ይላል። የምር ፍቅራቸው፣ አንድነታቸው፣ የሆነ መረዳዳታቸው ምናምን ደስ ይላል። ትንሽ እዚህ ጋር ዩቲዩብ ላይ የሚያቀርቡት ነገር ያው ሀይሚዬና ብሩኬ እንኳን አሁን ነው የጀመሩት እንደዚህ አይነት ነገር ውስጥ የገቡት አሁን ነው። ግን ሌሎች ዩቲዩበሮች በጣም የሚያቀርቡት ነገር ለኛ የሚያደርሱት ነገር ምናምን ይደብራል። እና እሱን ቢያስተካክሉ አሪፍ ነበር ማለት ነው። ለኛ የሚያቀርቡን አይዲያ የሚያስተምር ምናምን ቢሆን አሪፍ ነው። ከዛ ውጭ ግን ያው ያንንም የሰውን ደካማ ጎንና ግርግር ሰላም የሚወድ ሰው እሱን ታሳቢ በማድረግ ነው እንደዚህ አይነት ነገር የሚሰሩትና እንዳልኳችሁ እንደዚህ አይነት ነገሮችንም ማስቆም የምንችለው እኛ ነበርን ተመልካች ማለት ነውና እንደዚህ አይነት ነገሮች የማያስተምር ነገሮች የሆነ የሚያስጠላ የሚደብር ነገር ሲለቀቅ እዛ ቦታ ላይ ባንገኝ ኑሮ እነሱ የተሻለ ነገር ይዘው ይመጡ ነበር ማለት ነው። ግን ደግሞ ሰው ያንን ነገር ስለሚፈልገው በቃ ግርግር እንደዚህ የሆነ የተጨመላለቀ ቦታ ላይ ምናምን ብዙ ጊዜውን የሚያባክነው ሰውና ቦና ይስጠላሁላችንም። ለማንኛውም ሀብ ትላንትና እንግዲህ ፍፄን ተቆጥቶታል ምናምን። ለምንድነው ባለፈው ብሩኬን ጠርተክ ምናምን ሀይሚዬን ጠርተክ እዩ ባለችበት ምናምን ያበጣበጥከው? አሁንስ ሆስፒታልም ላይ እንደዛ ያደረግከው ለምንድነው ምናምን እያለው ነበርና ፍፄም የሰጠው ምላሽ እንግዲህ እዩ በቃ የሱን ደስታ ትፈጥርለታለች ብዬ አስቤ ነበረ። ጥሩ ነገር ካሰበች በቃ እሱም ያለበት ሁኔታ ጥሩ ስላልነበረ ከዛ ሙድ እንዲወጣ ነበር ምናምን ነገር እንደውም አይመስል ነገር እኮ ነው የምር። እኔ አሁን ወዶቼ ምን አለ መሰላችሁ እዛ ጋር አሁን እኔ ማንንም አልወቅስም እዚህ ጋር፣ ምክንያቱም የተሰጣቸው ካራክተርና ድራማ ስለሆነ ምንም ሞክስበት ምንም ነገር የለም። ግን እንደ ድራማው ደግሞ የሆነ በእውነቱ እንኳን ሊሆን የማይችል ነገር ነው እያስተላለፉልን ያሉት ማለት ነውና ባለፈው አሁን እንደዛ ፍፄ ጠርቶ ምናምን ያበጣበጠው አሁን ላይ በቃ ለሀብ አይዲያ ተፈጠረ ማለት ነው። ሀብ ትላንትና ለምን እንደዛ አደረክ ምናምን የሚለውን ጥያቄ ይዞ መጣ። ይሄ የአይዲያ ለመፍጠር ነው እኮ ውዶቼ። እና እኛ እዚህ ጋር ጨጓራችንን እንጣለን። ለምን እንደዚህ አላደረጉም፣ ለምን በዚህ መንገድ አልሄዱም እያል ማለት ነው። እኛ በምናስበው ወይም ደግሞ እኛ የምናስበው ጠፍቷቸው አይደለም። እነሱ ማለት በዛ መንገድ ማድረግ ከብዷቸው አይደለም። ግን አይዲያ ለመፍጠርና ለሌላውም እንዲሰራ አይዲያ ለመፍጠር ነው እንደዚህ አይነት ነገሮችን ሚስቴኮችን የሚሰሩት ማለት ነው። እንጂ አሁን ፍፄ በምን አይነት ሂሳብ ነው ህይወቱን የበጠበጠችን ልጅ እንደዚህ 300K እና ክብርለት ምናምን ብላ ስትል ወይ ጥሩ አስባለት ነው ምናምን ብሎ ማን ነው ሰው ጥላት የሆነ ሰው እንዴት ነው ህይወቱን የምትበጠብጥ ሴት ለሱ ጥሩ ታስባለሽ ብሎ ከዛ ደግሞ ያልበቃ ብሎ ደግሞ ሀይሚን ጠርቶ ምናምን ሀይሚን መጥራቱ ጥሩ ሆኖ ሳለ ግን የት ቦታ ነው የጠራት የሚለውን ነገር ማሰብ መቻል ግድ ነው። ገባችሁ? እንዴት ነው ከጥላት ጋር አሁን ሀይሚዬ እዛ ጋር ቦታ ተገኝታ ከሷ ጋር ጥሩ እንትን ይኖራቸዋል ብሎ የሚያስበው ምን አይነት ሰው ነው እንደው ስታስቡት ማለት ነውና የማይሆን ነገር። ከዛ በተጨማሪ ደግሞ ምን ሲደረግ ሲጀመር እዩ ይሄን ነገር ስታስብ አይ አንቺ የሱን ደስታ ልትፈጥሪለት አትችይም፣ እንደውም ሌላ ተጨማሪ ህመም ነው የምትሆኝበት። እሱ እንደዚህ አይነት ነገር አይፈልግም። አሁን ላይ ብቻውን ነው መሆን የሚፈልገው። የዚህ ሁሉ ተጠያቂ ሲጀምር አንቺ ነሽ።
እንደዚህ ህይወታቸውን ለመበጥበጥ ብሩኬ እንደዚህ አይነት ሙድ ውስጥ ለመግባት መንስኤው አንቺ ስለሆንሽ እንዴት ነው አንቺ የእሱን ደስታ ፈልገሽ እንደዚህ አይነት ነገር ልታረጊ የምትችይው? እሱ ደስተኛ ሊሆን አይችልም በዚህ ነገር ምናምን ብሎ ማስቀረት ነበረበት ፕሮግራሙ ማለት ነው እንጂ ጥሩ አስባለት ይሆናል በሚል በቃ ምናምን እያለ ሲናገር በጣም ነው ያሳቀኝ ማለት ነው። እና ድራማችሁ በጣም የሚገርም ነው። አሁን የገባችሁበት ዝም ነው ሆድ ይፍጨው። ቀልዳችሁ አይጠገብም የምሬን ነውና ለምን መጀመሪያ ላይ ሲጀመር አይሚን እዩ እንዳለች እያወቅ ለምን አስገባ? እኔ ድንገት ነው የወጣሁት። ድንገት ወጣው ስመጣ ጭቅጭቅ ነው። ልጁ ተኝቷል። በዛ ሰዓት ምን እንዲፈጠር ነበር የምትፈልጉ? አይ እኔ ሃይሚ ማየት እንደነበረባት ታውቃለህ። ፕሮግራሙ ላይ ነው የወደቀው። ያንንም ለማንም አልተናገርኩም። የንዛን ቀንም መናገር እችል ነበር፣ ለቤተሰብም ማሳወቅ እችል ነበር። ግን ደግሞ ብዙ ሰው እንዳይጨነቅ ሃይሚም እንዳትጨነቅ አድርጌያለሁ። አልተናገርኩም። ግን ነገሩ ሲብስ ነው ሃይሚንም የተናገርኳት። ታውቃለህ እያሰበም እየተጨነቀም ያለው ስለ ሃይሚ ነው። እዚህ ነገር ውስጥ እኮ እሺ እንኳን መጣልኝ ሲያስብም ሲጨነቅም ያለው ስለ ሃይሚ ነው አይደል? እዩ እዚች ጋር ምን ትሰራለች? እኔ እዩ መኖሩን እኮ አይዋ እኮ እኛም ያሉ እኮ እንደዚህ ነው ሀብ እዩ እዚህ ጋር ምን ትሰራለች እንዴ? እና ደግሞ አሁን ፍፄ ምንድነው እዩ መኖሯን አላወቅኩም አይነት ነገር ነው ያለው። ባለፈው እኮ ግን ሲጠይቃቸው ሆስፒታል ለምንድነው ማን ነው የደወለላት ለምንድነው የመጣችው ምናምን ብሎ ሲጠይቃቸው ሀብ እኛ አልደወልንላትም በራሷ ነው ተከትላን የመጣችው ምናምን ብሎ ነበር ፍፄ ታስታውሱ ከሆነ። አሁን ደግሞ መኖሯን ምናምን ይላል። እኔ በጣም ነው የሚገርመኝ። ወሬያቸው ደግሞ 3-4 ምናምን ነው። ከትላንት ወዳ መለኛው እንግዲህ ሀብን ሲናገር ነበር፣ ፍፄን ምናምን ሲናገር ነበር። እንዴት እንደዛ ታረጋላችሁ? እንዴት ዝም አልካት? ሀብስ ለምን ውጭ ብለክ አላስወጣካትም ምናምን እያለ ነበርና ሀብ ደግሞ ሴት ልጅ ነች እርጉዝ ስለሆነችም ሴትም ልጅ ስለሆነች እኔ ያልማታ ምናምን እኛ መቼ ተማታ እኮ አላልንም። እኛ ግን ደግሞ እጇን ይዘህ ጎትተክ በቃ ውጪ ምናምን ማለት ትችል ነበረ። ውጪ አንቺ አታስፈልጊም ውጪ ብትላት ትወጣለች እች ልጅ። እናንተ ግን ዝም ነው ያላችሁት፣ የዛኔ ዝም ነው ያላችሁት ማለት ነውና ለድራማው ድምቀት ብላችሁ ዝም ነው ያላችሁት ማለት ነው። ሶ ያ ምክንያት ሊሆን አይችልም። ሀብ በቃ ውጪ አንቺ አታስፈልጊንም ሲጀመር እዚህ ጋር አትበጥብጪ። ሃይሚዬ ላይ ራሱ እንደዛ አፏን ስከፍት ምናምን እሷ ልታዩ ነው የመጣችው። ብዙ ነገር አብረው ያሳለፉ ልጆች ናቸው። ስለዚህ አንቺ እሷ ልትናገሪያት አትችይም። በቃ ሌላ ወሬሽን ምናምን ሌላ ጊዜ ታደርጊዋለሽ፣ ሌላ ጊዜ እንነጋገራለን። አሁን ላይ ግን አታስፈልጊንም አንቺ ውጪ ከዚህ ምናምን ብሎ ማስወጣት ይችሉ ነበር ማለት ነው። ፍፄም ሀብም እዛ ያሉት በሙሉ ማለት ነው። ግን ምንድነው እነሱ እዛ ጋ ያው ለድራማው ሲባል ነው እንደዛ ዝም የሚሉት ምናምን እንጂ እንደ እውነታው በእውነት እንደዚህ አይነት ነገር ተፈጥሮ ቢሆን ኑሮ እንደዛ ማድረግ ይችላሉ ማለት ነው ውዶቼ። እና ሁሉም ነገር ድራማ ነው። ሁላቸውም እየመጡ እዚህ ጋር ኝኝኝ የሚሉት ያው አይዲያ ለመፍጠርና ስራቸውን እየሰሩ ነው ማለት ነው ውዶቼ። ሶ እናንተ ምንም አይነት ነገር ጭንቀት ውስጥ ሀሳብ ውስጥ ልትገቡ አይገባም። ከዛ በተጨማሪ ለምን እኔን አልተረዳከኝም ምናምን ብሎ ፍፄ ሼር አድርጎ ነበርና ተረዳክ እኮ በቃ ኦልሬዲ ታርቃችሁ አይደል ሄዳችሁት እና እንዴት ወይስ ቀድመህ ለምን አልተረዳኸኝም ብለህ እንዴት ይረዳህ? እንኳን እሱ እኛም ልንረዳ አንችልም። እንደዚህ አይነት ነገር እንዴት ነው በምን አይነት ወይ ነው የምንረዳክ? አንዲት ህይወታችሁን የበጠበጠችን ልጅ የደስታቸው እንትን ትሆናለች ብላችሁ ማሰባችሁ በራሱ ሌላ ብቻ ወዲፍጆ። ለማንኛውም ውዶች እኔ ማዝናው ግን እዚህ ጋር ብዙ አሁን ብሩኬን የምትሳደቡ ሃይሚዬን የምትሳደቡ ብዙ ነገር ውስጥ የምትገቡ ሰዎች በእውነቱ በጣም ታሳዝኑኛላችሁ። በተለይ ደግሞ ማለት ነው ትላንትና አሁን በቃ የሆነ ቤት ዞር ብዬ ማለት ነው እሱ እኮ ምናምን እንደዚህ እየደባበቃት ነው እሱ እየሸፋፈነ ነው ምናምን እያላችሁ ነበርና ምስኪን በቃ ጉሮራችሁን ሁሌ እንዳደረቃችሁ ምናምን ታሳዝናላችሁ። የምሬ ነው። እና ይሄ ድራማ ደግሞ አቋም ይኖራችሁ። አንዴ ድራማ ነው፣ አንዴ ሪል ነው፣ አንዴ ድራማ ነው፣ አንዴ ሪል ነው እንዳላችሁ በቃ እና አቋም ቢኖራችሁ አሪፍ ነው። እና ለአስተያየትም እንዲመቻችሁ አቋም ሲኖራችሁ ጥሩ ነው። ባያችሁት ልክ ነው አስተያየት ልትሰጡ የምትችሉት። አይ ነው
ግን ደግሞ ነገሮችን እንዴት አሁን የሆነ ታይም ላይ ሪል ነው ብላችሁ እንዴት እንደምታስቡት አላቅም። የሆነ ሰዓት ላይ ደግሞ ድራማ ነው ብላችሁ ታስባላችሁ። እሺ ድራማ ነው ኦኬ፣ ግን ለምንድነው ሪል ነው ወደሚባለው ነገር የምትገቡት? አንድ ሰው እንዴት ነው እኔ እንጃ አስተሳሰባችሁ እንዴት እንደሆነ አላቅም። ብቻ ቀን በቀን ሁል ጊዜ በየቤቱ ቪዲዮ እየተለቀቀ አመጣጡ ሁሉ ብዙ ነገር አለው። ምንም እውነት የሚመስል ነገር የለም። ታየኝ እኮ ይሄ ፐርሰናል ላይፋቸውን እንደዚህ ሚዲያ ላይ አውጥተው ሲዘሩ በፍጹም የማይደረግ ነገር ነው። ስለዚህ ይሄ ድራማና ድራማ ነው። ግን ከድራማ ውስጥ ነጋሽዬ ምናምን መካተታቸው ትንሽ እንትን ይላል፣ ይደብራል። እነሱም ባያካቷቸው ጥሩ ነበር። ያው ለእኛም አስተያየትም ለመስጠትም እንደዚህ ይሰደባሉ ቤተሰብ ምናምን እና ይከብዳል ትንሽ እሱ ጋር እንጂ ሌላው ነገር ድራማና ድራማ መሆኑ ግልጽና ግልጽ ነው በቃ። እና ደግሞ ትላንት ብሩኬ ሀብሉን የሰጠችውን ሀብል ለብሶ መጥቷል አይተሸዋል ወይ ምናምን እያላችሁ እኔ ቤትም ኮሜንት ላይ እየጻፋችሁ ነበር። ከዛ ደግሞ ቲክታክም ላይ እንደ አጀንዳ አድርጋችሁም ስታወሩበት ነበር። እና ውዶቼ ይሄ እኔ መስሎኝ ነበረ። ከዛ እንትን ብዬ ሳየው ግን የራሱ ነው ውዶቼ፣ የራሱ የብሩኬ ነው። ሌሎችም እንደዚሁ እኔ ራሱ መስሎኝ እንትን ስል እንዴ ኧረ የራሱ ነው ምናምን አሉኝ ማለት ነው። እና እኔ ማስተውዬ ሳየው የራሱ ነው። ከዚህ በፊትም ቪዲዮ ላይም እዩ ይሄን ስጦታ ምናምን ከመስጠቷ በፊት ሁለት እንትን ነበር ያደረገው፣ ሁለት ሀብል አንገቱ ላይ ማለት ነው። አይታችሁ ከሆነ ብዙ ቪዲዮ ሀይሚዬ ጋም የሰራበት ከዚህ በፊት ሲጀመር ከዛ በፊት ያሉትን ቪዲዮዎች እዩ አንገቱ ላይ ሁለት መስቀል እንትን ሀብል ነው ያለው ማለት ነው። እና የራሱ ነው እንጂ እዩ የሰጠችው አይደለም። አትሾዱ። እዩ የሰጠችው ኦልሬዲ የዛኔ እኮ ተበጥሶ ወርቋል። እና እኔ ራሱ በቃ ምናልባት አስተካክሎ ለብሶት ነው እንዴ ምናምን ብዬ አሰብ አድርጌው ነበረ። ከዛም በኋላ ብዙ ሰዎች አይ የራሱ ነው ምናምን አሉኝ። ከዛም በተጨማሪ እኔም ደግሞ ሳየው የራሱ ነው ዘንግቸው ነው እንጂ ማለት ነው። ከዚህ በፊት ያሉትን ቪዲዮዎች ማየት ትችላላችሁ ከፈለጋችሁ፣ እዚህ ጋር አመጣላችኋለሁ። የብሩኬ የራሱ ሀብል ነው እንጂ እዩ የሰጠችው ሀብል አይደለም። አትሾዱ እዚህ ጋር ውዶች። እሺ ሲቀጥል ደግሞ ኮሜንት ላይ ሀብሉን ያውልቅ፣ ሀብሉ ላይ መተት ምናምን የምትሉ ልጆች አላችሁ፣ የዋህ ልጆች ማለት ነው። እንደዚህ ነገር አትጻፉ፣ እንትን አትበሉ። ይኸው የእናንተን አይዲያ ይዘው ሄደው ጓደኞቹ ሰሩበት እንትን ላይ ማለት ነው። እንደዚህ መተት አርጋበት ይሆናል፣ ከዛ አስገድደን እንበጥስበታለን ምናምን እያሉ ሰሩበት ቪዲዮ ማለት ነው። ስራና ስራ ስለሆነ በቃ ይህን አይዲያ ከእናንተ ወስደው እንትን አሉ ማለት ነው። ስለዚህ ዝም ብላችሁ የማይታሰብ ነገር አታስቡ። እነሱ ሁላቸውም ተነጋግረው አስበውበት ምን ብለውበት ነው እየሰሩ ያሉት። ሁሉም የማያቅ ይሄን የማያቅ የለም። ሁሉም ተነጋግረው የሚሰሩት ድራማ ነው። በቃ ጓደኞቻቸውን የሰፈር ልጆቻቸውን እያሳደጉ ነው። ሀይሚዬና ብሩኬ እንታገስ፣ መጨረሻውን እንይ፣ ክፉ ነገር አንናገር። እሺ ውዶቼ። እና ሌላ ነገር ደግሞ አታስቡ። በቃ ይሄ የምንም መተት የለም። ፈጣሪ ሆይ እንደዚህ ክፉ ነገሮችን አይምሯችሁ ላይ ሴቭ አታድርጉ። እሺ አታስቡ። በቃ የለም፣ የምንም ነገር የለም እዛ። እና ውዶቼ ብሩኬም የለበሰው ሀብል የራሱ ነው እንጂ እዩ የሰጠችው አይደለም በፍጹም። እኔ ኮሜንት ላይ እያየሁ ነው ብዙ ጊዜ የእሷን ሀብል ለብሶ መጥቶ ምናምን እያላችሁ ማለት ነው። ኖ አይደለም፣ አትሸወዱ። በቃ ይሄ ራሱ ነው። ያለፉትን ቪዲዮዎች ላይ አንገቱን ማየት ትችላላችሁ። እንደዚሁ ሁለት እንትን ነበር ለብሶ ሲሰራ የነበረው ማለት ነው። እና ውዶች አታስቡ፣ አትጨነቁ። መልካም ቀን ይሁንላችሁ። ባይ ባይ።